በእስራኤልና በኢራን መካከል የሚካሄደው የሚሳኤል ጥቃት ምክንያት ኢራን ያለማችን ወሳኝ የሆነውን የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ባህር ሰርጥን ትዘጋ ይሆን የሚል ስጋት ተቀስቅሷል። የሆርሙዝ ሰርጥን መዝጋት ትችላለችስ ወይስ አትችልም? በትዘጋውስ በቀሪው ዓለም ምን ተጽዕኖ ያመጣልስ? ምን ጉዳት አለው? የሚለውንም በሰፊ የዜና ትንታኔያችን ይዘን ቀርባለን። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የምድራችን 1/5ኛውን ድፍድፍ ነዳጅ ዘይት በዚህም 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነ ስርጥ በኩል የሚያልፈው ይህም በፋርስ ባህር ሰላጤና በኦማን ባህር ሰላጤ መካከል የሚገኘው የሆርሙዝ የባህር ሰርጥ ነው። በእስራኤልና በኢራን መካከል የሚደረገው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኝ የነዳጅ ዘይት መተላለፊያ የሆነውን ሆርሙዝ ባህር ሰርጥን ትዘጋ ይሆን የሚል ስጋት ቀስቅሷል። እንደ ኢራን ባህር ኃይል አዛዥና ከሆነ የባህር ሰርጡን ለመዝጋት ልታስብ ትችላለች። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ስር ኤክስን ያውንስገር ለቢቢሲ እንደተናገሩ ከሆነ የከፋ ሁኔታ ስርጡ ሊዘጋ ይችላል ብለዋል። ስርጡን መዝጋት በነዳጅ ዋጋ ላይ የሚኖረው ተጽዕኖ ግምት ውስጥ በማስገባት ከፍተኛ ኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ይላሉ። በሆርሙዝ የባህር ሰርጥ ምን ያህል ነዳጅ ይተላለፋል ሲሉም ሲያብራሩት የአሜሪካ ኢነርጂ መረጃ አስተዳደር EIA በ2023 የመጀመሪያ አጋማሽ ቀን በ20 ሚሊዮን በርሜል ነዳጅ እንዳለፈ ይገመታል። ይህም በአመት ወደ 600 ቢሊዮን ዶላር የሚገመት ነዳጅ ንግድ በባህር መስመሩ ላይ ይጓጓዛል እንደማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፋዊ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት ሊፈጠር እንደሚችል ይገመታል። ነገር ግን ተንታኞች እንደሚሉ ከሆነ በእስራኤልና በኢራን መካከል ያለው ግጭት እየተባባሰ የሚሄድ ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉ አስጠንቅቀዋል። ይህም ከባህር ሰላጤው ሀገራት የሚገኘው የነዳጅ ዘይት ላይ ጥገኛ በሆነው ዩናይትድ ስቴትስ ጨምሮ ሌሎችም ሀገራት ላይ ከፍተኛ ጫና ሊኖረው ይችላል። የሆርሙዝ ሰርጥ ምን ያህልስ ጠባብ ነው? ምን ያህልስ ስፋት አለው? የሚለውን ሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ ሲሆን መግቢያና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ ቦታ ሲሆን 40 ኪሎ ሜትር ብቻ ይሰፋል። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማለፍ የሚሆን ትልቅ ጥልቀት አለው። ባህር አሳሾች መግቢያና መውጫ ለትላልቅ መርከቦች ደህንነት እየተጠበቀ መሆኑን ያረጋገጡ ሲሆን በመካከለኛም ክብደት ያለው ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህር ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱንብ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉል ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። በዚህም እንደ አውሮፓ አቆጣጠር በ1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተከስቶ ነበር። ተንታኞች እንደሚሉ ከሆነ ለኢራን የሆርሙዝ ሰርጥ መዘጋት እንደ መከላከያ ኃይል በመጠቀም ልዩ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው። ሰፋይ ማህበረሰብ የኢራን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወሙ እንደነበር ሁሉ ታላላቅ ሀገራት ቴህራን ያላትን ስትራቴጂክ አቀማመጥ ተጠቅማ ያለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙ ጊዜ ኢራን የባህር ሰርጡ ለጊዜው ልትዘጋ እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎቹ ዩናይትድ ስቴትስና አጋሮቹ ወታደራዊ መንገዶች በመጠቀም የባህር መተላለፊያ መስመሩን ፍሰት በፍጥነት ወደ ነበረበት ሊመልሱ እንደሚችሉ እርግጠኞች ናቸው። እንደ አውሮፓ አቆጣጠር በ2012 የአሜሪካ ኮንግረስ የምርምር ተቋም አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድ ልትከተል ትችላለች። ይሆናል ተብሎ የተዘረዘሩት እርምጃዎች እንደሚከተሉት ተካተዋል። በኢራንና በኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤል ተጠቀመች ሲሆን በባህር ሰላጤው ላይ ባህር ሰርጦች ውስጥ ፈንጆች አጥምዳለች። እነዚህ ፈንጆች መካከል አንዱ USS ሳሙኤል B ሮስተነስ የተባለው መርከብ
በመመታቱ የአሜሪካ በምላሹ ወታደራዊ እርምጃ ወስዳለች። ኢራን የሆርሙዝ ባህር ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረችውም ቢሆንም የመርከብ ኢንሹራንስ ክፍያ ከፍተኛ ደረጃ እንደሚጨምር ምክንያት ይሆናል። ከዚህም በተጨማሪም የባህር ሰርጡን መውጫ ላይ በመጨናነቅ በመፈጠሩ መርከቦች ከፍተኛዎች ተዳርገው ነበር ይባላል። የኢራን ወታደራዊ አቅምም እስራኤል ቴህራን ላይ በፈጸመች አየር ጥቃት ከመገደላቸው ሁሉ ቀን ቀደም ብሎ የኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩ ሜጀር ጄኔራል ሁሴን ሳሊማ በሆርሙዝ ባህር ሰላጤ ላይ የሚገኘውን ባህር ኃይል ጎብኝተው ነበር። በዚያ ጉብኝታቸው ወቅት የፋርስ ባህር ሰላጤ አካባቢ እስላማዊ ሪፐብሊኩ በጣም ወሳኝ የመከላከያ ቀጠና እንደሆነ ገልጸዋል። በተለይ 10 ኪሎ ሜትር ከ3 ደቂቃ በታች መጓዝ የሚችል ባለከፍተኛ ፍጥነት የሚሳኤል ማስወንጨፊያ መርከቦች በንግግራቸው አንስተዋል። ጄኔራል ሳሊም እንዳሉት ከሆነ እነዚህ ፈጣን ጀልባዎች ከባድ የውጊያ መርከቦችና ሚሳኤሎች መካከል ዘመቻ ላይ ጥቅም ላይ ይውላል። በተጨማሪም የጸረ መርከብ ፈንጆች በባህር ኃይሉ ጦርነት ውስጥ በጣም ወሳኝ ከሆኑ መሳሪያዎች አንዱ ነው ሲሉም ተናግረው ነበር። ሳሊማ እንደተናገሩት የባህር ኃይሉ ሰው አልባ አውሮፕላኖች በባህር ኃይል ላይ በሚሸፍኑት ክልል በችሎታና በተልእኮ ልዩነት ሰፍረዋል። ተንታኞችን እንደሚሉ ከሆነ በየወሩ ወደ 3000 የሚጠገቡ መርከቦችን በማስቆም ኢራን ከምታደርጋቸው ውጤታማ መንገዶች አንዱ ፈጣን ጥቃት የሚያደርስ ጀልባና ባህር ሰርጓጅ መርከብ በመጠቀም ፈንጆችን ማጥመድ እንደሆነ ባለሙያዎች ተነብያሉ። የኢራን መደበኛ የባህር ኃይልና እስላማዊ አብዮታዊ ጥበቃ ጓድ የባህር ኃይል ላይ በሌላ ሀገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዘር ይችላል። ሆኖም ግን ትላልቅ ወታደራዊ መርከቦች በቀላሉ የእስራኤልና ኢራን የአሜሪካ አየር ጥቃቶች ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባ ብዙ ጊዜ ጸረ መርከብ ሚሳኤል የታጠቁ ሲሆን የሀገሪቱ ከፊል ሰርጓጅ መርከቦችና ሰርጓጅ መርከቦች ትጠቀማለች። በአሁኑ ጊዜ የሳተላይት ምስሎች የኢራን ወታደራዊ መርከቦች በሀገራዊ ደቡባዊ ባህር ጠረፍ አካባቢ እንቅስቃሴ እያደረጉ መሆኑ ታይቷል። ፎርቲካፍ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመለክተው ከሆነ ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ በሆርሙዝ ባህር ሰላጤ በኩል ወደ ውጭ ትልካለች። ይህ ከየትኛውም የጎረቤት ሀገር የሚበልጥ ነው። ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ድፍድፍ ነዳጅ ከሚያስገቡት መካከል ግንባር ቀደሞች ናቸው። የአሜሪካ የኢነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጉዘዋል ብሏል። እስራኤል የኢራን ወታደራዊና የኒውክሌር ተቋማት ላይ ጥቃት በመክፈቷ 3 ቀን ቀደም ብሎ የኢራን ዜና ወኪል የደቡብ ኮሪያ ፕሬዝዳንት ዩን ሲኡን ዩልን ጠቅሶ እንደዘገበው ከሆነ 60 በመቶ የሀገራቸው የነዳጅ ዘይት አቅርቦት ሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። የአሜሪካ ኢነርጂ መረጃ መሰረት አስተዳደር አሜሪካ የቀኑ 700,000 በርሜል ነዳጅ ድፍድፍ ነዳጅ ዘይት ሌሎች ማዕድናት በባህር ሰርጡ በኩል ታጓጉዛለች ብሏል። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታው ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን 1 ሚሊዮን በርሜል ያነሰ ነው። በዚህ አንጻር ሲታይ የባህር ሰርጡ ቢዘጋ በዋናነት የሚጎዳው ከአሜሪካና አውሮፓ ሀገራት ይልቅ የአረብና እስያ ሀገራት ናቸው። በርካታ የእስያ ሀገራት ከኢራን ጋር ጥሩ ወይም የቅርብ ሊባል የሚችል ግንኙነት አላቸው። ቻይና በሆርሙዝ ስርጥ የሚያልፈው የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዱ ነች። ከፍተኛ መጠን ያለው የነዳጅ ዘይት ኢራን ካለም የገበያ ዋጋ በታይ ትሸጣለች። ይህም በአሜሪካ ማዕቀብ የተሽመደመረ ምጣኔ ሀብቷን ለማገዝ ረድቷታል። ቤጂንግ ዋነኛው የኢራን ነዳጅ ዘይት ተጠቅማ እንደመሆኗ መጠን የነዳጅ ዘይት መጨመር ወይም የመርከብ መስመሮችን መቋረጥ አትቀበልም። ቻይና ከዚህ ወሳኝ መስመር በመዝጋት መካከል ሙሉ ዲፕሎማሲያዊ አቅሟ እንደምትጠቀም ይጠበቃል። የኢነርጂ አማካሪ የሆኑ አናስ አልሃጂ ለሲኤንቢ እንደተናገሩ ከሆነ የሆርሙዝ ስርጥ መዘጋት ለጠላቶች የበለጠ ኢራን አጋሮች ይጎዳል። መጀመሪያ ራሳቸው ኢራናን የሚጎዳ ነገር ግን ማድረግ አይፈልጉም ብለዋል። የሆርሙዝ ባህር ሰርጥን ይዘጋል በሚል ስጋት በባህር ሰላጤው አካባቢ የነዳጅ ላኪ ሀገር የሆኑት አማራጭ ጉዞ መንገዶች እንዲያዘጋጁ አነሳስቷቸው ነበር። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ዝመት ያለው የቧንቧ መስመር ዘርግታለች። በ2019 ሳውዲ አረቢያ በድፍድፍ ነዳጅ ዘይት ለማስተላለፍ እንድትችል የተፈጠረ የጋዝ መስመር ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤምሬት በቀን 1.5 ሚሊዮን በርሜል የሚይዝ
የሚይዝ የነዳጅ ማከማቻ በኦማን ባህር ሰላጤ ከምታገኘው ፋይጃር ወደብ አጋር አገናኝታለች። በሐምሌ ወር 2021 ኢራን ድፍድፍ ነዳጅ ዘይት ወደ ኦማን ባህር ሰላጤ ለማሸጋገር የሚያስችል የጎህሬን ጃስከን ነዳጅ መስመር መርቃለች። ይህ ነዳጅ ማመላለሻ ቱቦ በአሁኑ ጊዜ በቀን 350,000 በርሜል ማመላለስ ይችላል። የሚመጡ መረጃዎች ግን ኢራን እስካሁን ጥቅም አለመዋሉ ያሳያል። እነዚህ አማራጭ መንገዶች በቀን ወደ 3.5 ሚሊዮን በርሜል ዘይት ባንዲነት ማስተናገድ የሚችሉ ከሆነ ይህ በአሁኑ ጊዜ በባህር ሰላጤ የሚጓጓዝ ድፍድፍ ነዳጅ ዘይት 15 በመቶ ይሆናል ማለት ነው።